As a Western journalist myself, I can tell you all this. The Palestinian journalists, they are the best of us. They are the best of us because they are not just documenting a war or a genocide, they're documenting their own annihilation, their own starvation in real time. And so they have shown the world that you can't bomb the truth away. Say it with me. Say it with me. Say it together. You can't bomb the truth away. ይህ መህዲ ሐሰን ነው። ብሪታንያ አሜሪካዊ ብሮድካስት ጋዜጠኛ በፖለቲካዊ ጉዳዮች ላይ በሚሰጣቸው አስተያየቶች የሚያቀርባቸውን እንግዶች በምክንያት በመሞገት የምዕራቡ ዓለም ሚዲያ ያውቀዋል። በ2007 ስሙ በስፋት የናኘበት አልጀዚራን ከመቀላቀሉ በፊት በስካይና ቻናል 4 በዜና ዋና አዘጋጅነትና በፕሮግራም ፕሮዲዩሰርነት ሰርቷል። አሁን ደግሞ ዜቴኦ የተሰኘ የራሱን የሚዲያ ኩባንያ መስርቶ እየሰራ ይገኛል። በእርግጥ ከዚህ አስቀድሞ በዘጋርዲያን ጋዜጣም በአምደኝነት ሰርቷል። መህዲ ሐሰን የገነባው ተናግሮ የሚደመጥ ጠንካራ ድምጽ ነው። መህዲ ስለተጨቆኑ በተደጋጋሚ ይናገራል። በዚህ መሃል ደጋግሞ የሚያነሳው ፍልስጤማውያንን ነው። ደጋግሞ በጉልህ ድምጹን ያሰማል። መህዲ ሲሰራ የቆየው ስሙንም የገነባው በምዕራቡ ዓለም ሚዲያ ነው። ነገር ግን እነዚህ ሚዲያዎች በሚሰሩት ሥራ ሙሉ ለሙሉ ደስተኛ አይደለም። ከራሳቸው ጋር እየሰራ እውነትን ለመናገር ወደ ኋላ አይደለም። በዚህ ዓመት መስከረም ወር በለንደን ዌምብሊ አሬና በተካሄደው ቱጌዘር ፎር ፓለስታይን በተሰኘው የበጎ አድራጎት ዝግጅት ላይ ተገኝቶ ያደረገውም ይህንኑ ነበር። ዝግጅቱ እስራኤል በጋዛ ላይ ያካሄደች ባለው የዘር ማጥፋት ጦርነት ምክንያት ለፍልስጤም ድጋፍ ለመሰብሰብና ግንዛቤ ለማስጨበጥ ያለመ ነበር። መህዲ በዚህ መድረክ ላይ ድምጹን እንደተለመደው ከፍ በማድረግ ያወደሰው ጽኖቹን ፍልስጤማውያን ጋዜጠኞች ነው። የሙያ ባልደረቦቹን ጀግንነት መስክረዋል። የዜጎቻቸውን ስቃይ ለዓለም ሲያደርሱ ሕይወታቸው ከተነጠቁት ጀግኖች መካከልም ጥቂቶቹን ስማቸውን ጠቅሶ አወድሷል። መህዲ ከዘረዘራቸውና በእስራኤል የግፍ ጥቃት ሕይወታቸው ካለፈው መካከል አነስ አሸሪፍ፣ ቢላል ጀደላ፣ መርየም አቡ ደቃ፣ ሆሳም ሺሃብና ሩሽዲ ሲራጅ አሉበት። በእርግጥ ሌሎችንም ጠርቷል። ይህ የመህዲ ሐሰን የመድረክ ትችትና መወድስ በራሳቸው በምዕራባውያን ሚዲያ ባልደረባ የተደረገ ስለነበር መነጋገሪያነቱም ከፍተኛ ሆኖ አልፏል። የተባበሩት መንግስታት የሰብአዊ መብቶች ቢሮና የተባበሩት መንግስታት ልዩ ልዩ ኤጀንሲዎች በጋዛ ከ250 በላይ የሚዲያ ባለሙያዎች መገደላቸውን ሰንደዋል። ይህም ባለፈው ክፍለ ዘመን ከተከሰቱት ዋና ዋና ዓለም አቀፍ ግጭቶች ከተመዘገበው ድምር የሞት መጠን በላይ ነው። እነዚህ ሪፖርቶች በግልጽ በሚታወቁ የጋዜጠኞችና የሚዲያ ተሽከርካሪዎች ላይ የተፈጸሙት ጥቃቶች የነፃ መገናኛ ብዙሃንን አሰራር ለማስተጓጎልና ወሳኝ ዘገባዎችን ለማፈን በእስራኤል ኃይሎች የተቃኘ ሆን ተብሎ የተደረገ ስትራቴጂ መሆኑን ጠቁመዋል። በግፍ ከተገደሉት መካከል ደፋሩ ፍልስጤማዊ ጋዜጠኛ አነስ አሸሪፍ በዚህ ሳምንት ከምድር ሕይወት በጀግንነት ያለፈበት አንደኛ ዓመት ታስቦ ውሏል። ብርቶቹ ፍልስጤማውያን ልጃቸውን አይረሱም፣ አነስንም አልረሱትም። እንደ አውሮፓውያን አቆጣጠር በ1996 በጀበሊያ የስደተኞች ካምፕ የተወለደው አሸሪፍ እስራኤል በጋዛ ላይ የምታካሄደውን የማያቋርጥ ድብደባና በሲቪሎች ላይ የሚደርሰውን ጉዳት ሳያቋርጥ በመዘገብ ከአካባቢው አልፎ በመላው ዓለም በሰፊው የታወቀ ጋዜጠኛ ነበር። አሸሪፍ የተገደለው በጋዛ ከተማ አሺፋ ሆስፒታል አቅራቢያ የሚገኘውንና በግልጽ የፕሬስ ምልክት የተደረገበትን ድንኳን ኢላማ አድርጎ በተተኮሰ የእስራኤል አየር ጥቃት ነው። ጥቃቱ የሌሎች አልጀዚራ ጋዜጠኞችን ማለትም የመሐመድ ቁሬቃን፣ የካሜራማኑ ኢብራሂም ዛሂርንና ፕሮዲውሰሩን መሐመድ ኑፈይልን ሕይወት ቀጥፏል። ያነስ ህልፈት ግን ከሌሎች በተለየ ትኩረት የሳበና አስደንጋጭም ነበር። ነገር ግን ሞቱን ቀድሞ የተረዳው የፍልስጤማዊ ጋዜጠኛ የጻፈው ደብዳቤ በትልልቆቹ ዓለም አቀፍ መገናኛ ብዙሃን ሲነበብ የፍልስጤም እናት እንዴት አይነት ጀግኖችን ያፈራቸው አስብሏል። አሸሪፍ አስቀድሞ ተንብዮት በነበረው የመጨረሻ መልእክቱ ያስተላለፈው በየትኛውም ዓለም ለሚገኙ ስለ ሰው ልጅ የሚገዳቸው ህዝቦች በሙሉ አደራን የሚጥል ነበር። በዚህም ስለ ሰው ግድ የሚላቸው በሞቱ አዝነዋል። ከደብዳቤው በጥቂቱ እንጋራ። በጀበሊያ የስደተኞች ካምፕ ሰፈሮችና ጎዳናዎች ውስጥ አይኖቼን ለሕይወት ሀብዬ ከከፈትኩበት ጊዜ ጀምሮ ለሕዝቤ ደጋፊና ድምፅ ለመሆን አቅሜ የፈቀደውን ሙሉ ጥረቴን ማድረጌን አላህ ያውቃል። ተስፋዬ አላህ ዕድሜን አርዝሞት ከቤተሰቦቼና ከወዳጆቼ ጋር በወረራ ወደ ተያዘችው የትውልድ ቀያችን
አልመጅዳል እንመለሳለን የሚል ነበር። ነገር ግን የአላህ ፈቃድ ቀደመ። ውሳኔውም ፍጹም ነው። ፍልስጤምን የሙስሊሙን ዓለም ዘውድ፣ የመላው ዓለም ነፃ ሕዝቦች በሙሉ የልብ ምት የሆነችውን መሬት አደራ፣ ሕዝቧን ሰላም ውስጥ ለመኖርና ለማለም ጊዜ ያላገኙትን የተበደሉትንና ንጹሐን ሕፃናቷንም አደራ። ይህን ስታደርጉ ድንበር እንዳያግዳችሁ አጥብቄ ጠይቃችኋለሁ። የተሰረቀችው ሀገራችን ላይ የክብርና የነጻነት ፀሐይ እስክትወጣ ድረስ የምድሯና የሕዝቧ ነጻነት ድልድይ ሁኑ። አደራ ቤተሰቤን ተንከባከቡልኝ። እንደ ተመኘሁት አድጋ ስትወጣ የማየት ዕድል ያላገኘሁባትን የዓይኖቼ ብርሃን የሆነችውን ውድ ልጄን ሻምን አደራ። በርታ ብሎ ሸክሜን እስኪጋራ ተልእኮዬን እስኪቀጥል ድረስ በሕይወት መንገዱ ልደግፈውና ልከተለው የተመኘሁትን ውድ ልጄን ሳላህንም አደራ። በተባረከ ዱዓዋ እዚህ ደረጃ ያደረሰችኝን ጸሎቷ መጠገዬና ብርሃን ሆኖ መንገድ የመራኝን ውድ እናቴን አደራ። አላህ ጥንካሬውን እንዲሰጣትና በእኔ ምትክ በላጭ ምንዳ እንዲከፍላት ዱዓ አደርጋለሁ። የሕይወት ዘመን አጋሬን ውዷ ባለቤቴንም ኡሙ ሳላህን አደራ። ጦርነቱ ለረዥም ቀናትና ወራት ቢያራርቀንም እንደ ወይራ ዛፍ ግንድ የጸናች ታጋሽ፣ በአላህ የምትመካና በሌለሁበት ኃላፊነቱን በሙሉ በጥንካሬና በእምነቷ የተሸከመች ናት። ብሞት እንኳ የሞትኩት መርሆቼ ላይ ጸንቼ ነው። በአላህ ውሳኔ ደስተኛ መሆኔን፣ እሱን እንደምገናኝ እርግጠኛ መሆኔንና አላህ ዘንድ ያለ የተሻለና ዘላቂ መሆኑን በእርሱ ፊት መሰክራለሁ። አላህ ሆይ ከሰማዕታት መካከል አድርገህ ተቀበለኝ። ያለፈውንም ሆነ የሚመጣውን ኃጢአቴን ይቅር በለኝ። ደሜን ለሕዝቤና ለቤተሰቤ የነጻነትን መንገድ የሚያበራ ብርሃን አድርገው። ጉድለት አሳይቼ ከሆነ ይቅር በለኝ። ቃሌን ጠብቄአለሁ፣ እናንተንም አልከዳሁምና በእዝነት ዱዓ አድርጉልኝ። ጋዛን አትርሷት፣ እኔንም በዱዓችሁ አትርሱኝ። አነስ ይህ ነበር። አነስ ጀማል አሸሪፍ ሲሞት ፍልስጤም ደግሞ ሌላ ጀግና ማፍራቷም ይቀጥላል። ዛሬም በፍልስጤም መሬት የሕዝቦችን ሰቆቃ ከዚያው ከስፍራው የሚያጋሩ ጀግኖችም አሉ። መህዲ ሐሰን እንዳለው ነው፣ እውነትን በቦምብ ድብደባ ማደብዘዝ አይቻልም። You can't bomb the truth away. One day soon, Palestine will be free.